ቀዳማዊ ንጉሠ ነገሥት አፄ ኃይለ ሥላሴ የኢሉሚናቲ ማህበር አባል ነበሩ? ይህንን ጥያቄ እንደ መነሻነት ያዙና ከዓመታት በፊት አቀንቃኟ ሪሃና በመድረክ ላይ ያደረገቻቸው እያንዳንዷ እንቅስቃሴዋ በመገናኛ ብዙሃንና በማህበራዊ ትስስር ገጾች አነጋጋሪ ሆኖ የተለያዩ ትርጉም ሲሰጠው ነበር። ከዚህም ውስጥ ይህ የምትመለከቱት የእጅ ምልክት አንዱ ነው። ከዚህ ቀደም እሷን ጨምሮ ዶናልድ ትራምፕ፣ ሌዲ ጋጋ፣ ጀስቲን ቢበር፣ ቢዮንሴ፣ ባራክ ኦባማ፣ ካንዊስትና ንግሥት ኤልሳቤጥን ጨምሮ በርካታ ታዋቂ ሰዎች ይህንን ምልክት ሲያሳዩ ተያይዞ የሚነገረው ኢሉሚናቲ ነች፣ ኢሉሚናቲ ነው የሚለው ተለጣፊ መለያ ጋር ስማቸው ሲያያዝ በተደጋጋሚ በሴራ ተንታኞች ይሰማል። ነፍሳቸውን ለአንድ አካል ሸጠዋል፣ የአንድ ምስጢራዊ አካል ተገዢዎች ናቸው፣ አድርጎ የተባሉትና የሚያደርጉት ዓለምን ለመጠቅለል የሚደረግ ሴራ ነው። ይህ ከኢሉሚናቲና ሌሎች ነገሮች ጋር ተያይዞ የሚነሳው የሴራ ተንታኞች ንግግር ነው። ምንም እንኳን መረጃና ማስረጃ ባያቀርቡ ይህ ዓለምን ለመቆጣጠር የሚደረግ ሂደት ነው፣ ነፍሳቸውን የሸጡ ሰዎች ናቸው፣ ስኬትና ገንዘብን ለማግኘት የሄዱበት መንገድ ሰይጣናማ ነው የሚሉ አንድ ሁለት ሳይሆኑ ሚሊዮኖች ናቸው። አብዛኛው ሰው ኢሉሚናቲ ስለሚባለው ማህበረሰብና ኢሉሚናቲ ስለሚባለው ስም በራሱ ጥልቀት ያለው ዕውቀት ባይኖረውም አብዛኛው ሰው የእጅ ምልክት፣ ይህንን የፍየል ቅርጽ፣ ይህንን የአይን ቅርጽና እንዲህ ያለ የሶስት ማዕዘን ቅርጾችን ሲመለከት እነዚህ ምልክቶች የአስፈሪና ሚስጥራዊ ኢሉሚናቲ ምልክት ናቸው በማለት ጉዳዩን ከሰይጣን ጋር ሲያስታክከውና ከሌላ ልዩ ነገር ጋር ሲያያይዙ ይታያል። ለዛም ይመስላል አንዳንዶች ቀዳማዊ አፄ ኃይለ ሥላሴንም ከዚህ ማህበር ጋር ስማቸውን የሚያነሱት። ጃን ሆይ በተለያዩ መድረኮችና ቦታዎች ይህንን የሶስት ማዕዘን ምልክት በእጃቸው በመስራት ታይተዋል። ይህንን ብቻ በመመልከትም አንዳንዶች ጃን ሆይ የኢሉሚናቲ አባል ነበሩ ሲሉ ውሃ የማያነሳ አመክንዮ ያቀርባሉ። ጃን ሆይ አንድ ታዋቂ ፎቶ አላቸው። በዚህ ፎቶ እሳቸው ቆመው በእጃቸው ጣቶች ግን ሶስት ማዕዘን ሲሰሩ ይታያል። በቀዳማዊ ንጉሠ ነገሥት አፄ ኃይለ ሥላሴ ፎቶግራፎች ላይ የሚታየው የተለየ የእጅ ምልክት በተለይም ሁለቱም እጆቻቸው ተገናኝተው የትሪያንግል ቅርጽ ሲፈጥሩ በሁለት ዋና ዋና አመለካከቶች ይተነተናል። አንደኛው የሴራ ትንተና ሲሆን ሌላኛው ደግሞ ከበጎ ወይም ከባህላዊ ዓላማዎች አንጻር የሚቀርብ ትርጓሜ አለው። የሴራ ተንታኞች እንደሚሉት ይህ ምልክት የዓለም አቀፉ የኢሉሚናቲ ወይም የፍሪሜሰን ማህበር አባላት ማሳያ ነው። ምልክቱ የዓለምን ስርዓት በድብቅ ለመቆጣጠር የሚደረገውን ጥረት የሚያመላክት ሲሆን ንጉሱም ይህንን የድብቅ አጀንዳ ለማስፈጸም በተመረጡ ዓለም አቀፍ መሪዎች መካከል የሚገኙ ነበሩ የሚል ግምት ይሰጣሉ። በተቃራኒው ይህንን ምልክት ሚዛናዊ በሆነ መንገድ የሚተረጉሙ አካላት ንጉሠ ነገሥት አፄ ኃይለ ሥላሴ ምልክቱን የተጠቀሙት ከክፉ ወይም ከድብቅ ዓላማ ሳይሆን ዓለም አቀፋዊ ሰላምንና የፍትህ ስርዓትን ለማምጣት የሚደረጉ ጥረት ውስጥ እንደነበሩ ይከራከራሉ። ምልክቱ ለውጭው ዓለም የዲፕሎማሲያዊ ጥንካሬያቸውንና ቁርጠኝነታቸውን የሚያሳይ ሊሆን ይችላል። አንዳንድ ተንታኞች ግን ይህ የእጅ አቋቋም ትሪያንግል በሚስጥር ማህበራት ውስጥ የስልጣንና የኃይል ምልክት ተደርጎ ቢወሰድም አፄ ኃይለ ሥላሴ ግን ይህንን ኃይል ለኢትዮጵያና ለአፍሪካ አንድነት እንዲሁም ለዓለም ሰላም ማስፈን ለመጠቀም ፈልገዋል ይላሉ። ምልክቱ ለእርሳቸው የዓለምን አዲስ ስርዓት ለመገንባት የሚያስችል አውንታዊ ኃይልን የሚያመላክት ሊሆን ይችላል። በሌላ እይታ አፄ ኃይለ ሥላሴ በዲፕሎማሲያዊ ግንኙነታቸው ውስጥ ይህንን ምልክት መጠቀማቸው በዓለም አቀፍ የፖለቲካ መድረክ ላይ ለነበሩ ሌሎች የኃይል ማዕከላት መልእክት ለማስተላለፍ ነው ይላሉ። ይህም መልእክት ኢትዮጵያ በዓለም አቀፍ ጉዳዮች ላይ ሚና ለመጫወት ያላትን ዝግጁነት ለማሳየት ወይም የጋራ ትግል ለመደገፍ ሊሆን ይችላል። ከባህላዊና ከስነ ልቦና አንጻር ስንመለከተው ሁለቱንም እጆች አጣምሮ መያዝ ወይም በተወሰነ መልኩ ቅርጽ መስጠት በብዙ ባህሎች ወይም የረጋ መንፈስ የስልጣን ባለቤትነትና ጥልቅ ትኩረትን የሚያመላክት ነው። ስለዚህ ንጉሠ ነገሥቱ በተከበሩ ቦታዎች ላይ እንደ ንጉሥ ማንነታቸውን፣ ኃይላቸውን ለማሳየት የተጠቀሙት አኳኋን ሊሆን ይችላል። ምንም እንኳን የፍሪሜሰን ወይም የኢሉሚናቲ አባልነት ወሬዎች ቢነሱም በጎ ዓላማን የሚደግፉ አካላትም ንጉሱ በዘመናቸው ለአፍሪካ አንድነትና ለዓለም አቀፍ የፍትህ ተቋማት መቆም ለበጎ ዓላማ መስራታቸው ዋነኛ ማሳያ ነው። ምልክቱ የዚህን በጎ ዓላማ ትልቅነት የሚያመላክት እንጂ የክፉ ማህበር ዓላማ አይደለም የሚል ድምዳሜ ላይ ይደርሳሉ።
የሴራ ትንተናው በምልክቱ ላይ ያለው ምስጢራዊነትና ድብቅነት ላይ ያተኩራል። በሚዛናዊ እይታ ግን ምልክቱ በጊዜው ከነበሩት ዓለም አቀፍ የኃይል ትግሎችና የንጉሱ ከፍተኛ የፖለቲካ ተሳትፎ አንጻር መታየት እንዳለበት ይገልጻል። አፄ ኃይለ ሥላሴ በዓለም መሪዎች ዘንድ ተቀባይነት ለማግኘት ምልክቱን እንደ የጋራ ቋንቋ ተጠቅመውበት ሊሆን ይችላል። በመሆኑም የአፄ ኃይለ ሥላሴ የእጅ ምልክት ሚዛናዊ ትንተና ሲደረግ ወይ በኢሉሚናቲው ምስጢራዊ ዓላማ የተመራ አባልነት ምልክት ነው፣ ወይም ደግሞ ንጉሱ ለኢትዮጵያና ለዓለም አቀፍ ሰላም በጎ አስተዋጽኦ ለማድረግ የስልጣንና የቁርጠኝነት መልእክት ለማስተላለፍ የተጠቀሙበት አኳኋን ነው ብሎ በሁለት መንገድ ማሰብ ያስፈልጋል። በእርግጥም የኢሉሚናቲ አባል ነበሩ ብሎ ማሰብ ሞኝነት ነው። ምክንያቱም እርሳቸው ራሱ ስልጣኑን የያዙት ከእግዚአብሔር በተሰጣቸው ጸጋ አማካኝነት እንደሆነ ያምናሉ። ስለዛ ይህ ሐሳብ እንደኔ የሚያስኬድ አይመስለኝም። እናንተስ ምን ትላላችሁ? ነገር ግን በዛሬው ፕሮግራሜ በተጨማሪነት የማነሳላችሁ ለመሆኑ ይህ ዓለም የሚነጋገርበትና ድብቅ ነው፣ ሚስጥራዊ ነው የሚባለው ኢሉሚናቲ ምንድነው? ስለ ኢሉሚናቲ እስካሁን ከሰማችሁት በላይ አስገራሚ ነገሮችን በዛሬው ፕሮግራሜ እዳስስላችኋለሁ። ኢሉሚናቲ እንዴትና የት ተመሰረተ? ዋናው ስራ ሲጠነሰስና አሁን ላይ ዋና ስራው ምንድነው? ሁሉንም በዘመናት ርቀት ወደ ኋላና ወደፊት እየሄድን ከስር መሰረቱ እንቃኛለን። ለመሆኑ የኢሉሚናቲ ማህበር ጅማሬው ምን ይመስላል? ወደ ኋላ ዓመታትን እንጓዝ። ነገርን ከስሩ ውሃን ከጥሩ እንዲሉ የአባቶቻችን ተረት ነገሩን ከስሩ ከመሰረቱ ጀምሬ ላስቃኛችሁ። እንደ አውሮፓውያን የዘመን አቆጣጠር ሜይ 1 1776 አመሻሽ ላይ አሁን በጀርመን ጠቅላይ ግዛት ስር በተቀላቀለችው የትላንቷ ባቫሪያ 5 ሰዎች በጠረጴዛ ዙሪያ ተሰብሰብ ብለው ሀገራቸው ውስጥ የሚከናወን ጥሩ ያልሆነ ፖለቲካዊና ማህበራዊ ሁኔታን በተመለከተ የሚያደርጉት የሐሳብ ልውውጥ በ28 ዓመቱ ፕሮፌሰር ጆሃን አደም ዋሻውት እየተመራ ተጧጡፏል። ስብሰባው አንድ ዓላማ ነበረው፣ ሚስጥራዊ ማህበረሰብ ወይም ሴክሬት ሶሳይቲ መመስረት። በ17ኛውና በ18ኛው መቶ ክፍለ ዘመን በአውሮፓ ታላላቅ የሆነ የእውቀት የፍልስፍናና የስልጣኔ እንቅስቃሴዎች የሚደረጉበት ጊዜ ነበረ እና ታሪክ ዘ ኤጀንድ ኦፍ ሌትመንቲ ሲል ያንን ጊዜ የእውቀት ዘመን እንደነበር ያስቀምጠዋል። ይህ የእውቀት ወይም እነሱ እንደሚሉት የመገለጥ ዘመን የሰው ልጅ ደስታ ፍለጋ በምክንያታዊነት በማስረጃ የተደገፈ ዕውቀቶችን ማካበት፣ ነፃነት፣ እድገት፣ ወንድማማችነት፣ መቻቻል የሚሉት አሁን ላለንበት የዘመናዊ የአኗኗር ዘይቤ መሰረት የሆኑ ዕውቀቶችን የተዋለዱበት ዘመን እንደሆነ ታሪክ ይነግረናል። ታዲያ ሚስጥራዊ ማህበረሰብ የመመስረቱ እንቅስቃሴ ያኔ ነበር የተጀመረው። የአምስቱን የሕግ ሰዎች ህብረት የሚመራው ወጣቱ ፕሮፌሰር ጆሃን አደም አንባቢ ከሆነው አጎቱ ጋር ዘመኑ በወለዳቸው የፍልስፍና መጻሕፍት ልጅነቱን ማሳለፉ አርቆ ሐሳቢነቱና ጥበበኛነቱ እንደሚመሰከርለት በዚሁ የኢሉሚናቲ ታሪክ አጀማመር ላይ ተጽፏል። እነዚህ የሚስጥራዊ ማህበረሰብን እንመሰርታለን ያሉ 5 የሕግ ሰዎችን ህብረት ዓላማው የመንግስትን ስልጣን በአግባቡ አለመጠቀም፣ የሃይማኖትን የመንግስትን ጣልቃ ገብነትን ማስወገድ፣ መጥፎ የሆኑ አጓጉል ወግ ልማዶችን ለመቃወም የሚለው ዋነኛ የመመስረቻ እቅዳቸው ሲሆን ይህን ግን ከላይ የተጠቀሙ ውስጡን እየተቆጣጠርን ዓለምን መያዝ፣ ማህበራዊና ሃይማኖታዊ እንቅፋቶችን እየነቀልን ማስወገድ፣ ዓለማችንን በደስታ ወደ ተሞላች እነሱ እንደሚሉት ምድራዊ ገነት ወደሚለው ዓለም መቀየር በማለት አጽንኦት ሰጥተው እየተነጋገሩበት ሲሆን ፍጹም በሆኑ ሰዎች የሚመራ አዲስ የዓለም ስርዓት በማለት በሜይ 1 1776 ህብረታቸውን አንድ ብለው መጀመራቸውን ታሪክ ያወሳናል። የማህበሩ ስም ዋላደር ብሎ በኤፕሪል 1778 ጸደቀ። ኦርደር ኦፍ ኢሉሚኔት ተብሎ ሲጸና ምልክቱን ደግሞ በከተማው እንደ ዕውቀት ምልክት የምትጠቀሰውን የጉጉት ምስል በክብ ቅርጽ ውስጥ አጽንቶ ከፕሮፌሰር ቀጥሎ የሕግ ተማሪዎችን ማሴንሳውስ፣ ባሆፍ፣ ሜርዝ እና ስቶርን በያቀማመጣቸው በኃላፊነት አቅፎ ማህበሩ ሚስጥራዊ ስራውን ጀመረ። የሚስጥራዊው ማህበረሰብ ወይም የኢሉሚናቲ ህብረት ዋና መስራች የሆነው ፕሮፌሰር ጆሃን አደም በግልጽ እንደጻፈው የተለያዩ ታክቲኮችን የሰውን አእምሮ ለመግዛት ይጠቀም ነበረም።
የኢሉሚናቲ ማህበር የመጀመሪያ ስራው የሰዎችን ትኩረት ማግኘት ነበረ። ፕሮፌሰር ጆሃን አደም ይኸው የኢሉሚናቲ መስራች በግልጽ ጽፎት እንደሚገኘው አመራር ወይም ሊደርሺፕ ሚስጥራዊ መሆን አለበት ብሎ ያምናል። ስልጣንን ለማስጠበቅ የሚፈልጉ ሰዎች አሊያም ሀብታሞችን በቁጥጥር ስር አድርጎ በእጅ አዙር ለመቆጣጠር ሚስጥርን እገልጽላችኋለሁ፣ ልዩ ኃይል ያለው ልዩ ማህበር እኛ ጋር አለ በሚል ሰዎችን ትኩረት መሳብ እጅግ የመጀመሪያው ትኩረትን የያዘ ሚስጥራዊ አካሄዱ ነበረ። በዚህ አካሄዱ በርካታ ባለሀብቶችን፣ በርካታ የሀገር መሪዎችን በቁጥጥር ስር ለማድረግና በሚስጥር ወደ አባላቶቹ ለማስገባት ብዙ ጊዜ እንዳልፈጀበት ይኸው እንቅስቃሴ ይናገራል። በዚህ አዲስ ዓለምን ለመገንባት በሚደረግ እንቅስቃሴ በማለት አባላቶቹን ለመመልመል ራሱን ባንድ ፊሪ ማሲዩነሪ ተብሎ በወቅቱ በአውሮፓ ብዙ ተከታይ የነበረው እንቅስቃሴ በመቀላቀል በቡድን ውስጥ በማድባት የራሱን አባላቶች ይመለምል እንደነበር የታሪክ መዝገብ ይናገራል። እንቅስቃሴው እየሰፋ ሄዶ በዚያው በተጀመረው ዓመት መባቻ ላይ በስሩ ከተለያዩ አውሮፓ ሀገራት የተውጣጡ 27 ከባድ ሰዎች አባላት ሆኑ። ኢሉሚናቲ በዚህ በእንጭጭ ዕድሜው በውስጡ 3 የስልጣን እርከኖች አስቀምጦ ለአባላቶቹ የአባልነት ደረጃ የሰጠ ሲሆን ኢሉሚኔትድ ሚሊዮነሩ በሚለው የመጨረሻ የአባልነት ስልጣን ላይ የደረሱት የራሳቸው ሚስጥራዊ መግባቢያና ምልክቶችን እንዲማሩና ከፍ ያለ የበላይነት ስሜት እንዲሰማቸው ያደርግ ነበር። በወቅቱ እንደ ዘመናችን እንደ ኢንተርኔት ያገለግል የነበረው የጽሑፍ ስራዎቹ ሲሆን እያንዳንዱ ህትመት በሚታተምበት አካባቢ ድብቆቹ የኢሉሚናቲ አባላት እንዲሰማሩ ይደረጋል። ወጣ ያሉና አነጋጋሪ ጸሐፊዎችን ሲመጡ አባል እንዲሆኑ ይጠይቃሉ። አባል አልሆንም ያለውን በፕሮፓጋንዳ እያወገዙ በርካታ ጸሐፍትን በአባልነት ሲያቅፉ፣ ስልጣኑ አካባቢም በተመሳሳይ ስለ ኢሉሚናቲ ቡድን ሚስጥር አዋቂነት በአባላቶቹ አማካኝነት እንዲናፈስ ተደረገ። የኢሉሚናቲ ማህበር አባላቶቹ በሀገሪቱ ፖለቲካ፣ መዝናኛ፣ ንግድ ቁንጮ ላይ ያሉትን ሰዎች ያተኩር እንጂ ተራ ሲል ማህበረሰቡ የሰየማቸው ሰዎችንም ባገኙ አጋጣሚ መሰብሰቡ አልቀረም። እንደ አውሮፓውያን የዘመን አቆጣጠር 1776 የተጀመረው የኢሉሚናቲ እንቅስቃሴ በአውሮፓውያኑ 1782 በተጀመረ በ6 ዓመታት ውስጥ ብቻ 600 ጥብቅ ሰዎች አባሎቹ ሆኑ። በይበልጥም በአውሮፓና በተለያዩ ዘርፎች ቁንጮ የሆኑትን መኳንንቶች፣ ፖለቲከኞች፣ ዶክተሮች፣ የሕግ ባለሙያዎች፣ ጠበቃዎች፣ ምሁራኖች እንዲሁም ታዋቂ ጸሐፍትን አባል አድርጎ መያዝ በመቻሉ አነጋጋሪነቱ መላው አውሮፓን አካለለ። ሆኖም የአባላትና በሶስተኛው እርከን ላይ የሚደርሱ አባላቶች ቁጥር መጨመርን ተከትሎ የውስጣዊ አደረጃጀት ንፋስ እየገባው በመሄዱ ማህበሩ መንገዳገድና ጥያቄ ይነሳበትም ጀመረ። ይህ አለመግባባት በመሃል በርካታ የኢሉሚናቲ አባል ሳይቀር የሞት ጽዋ እንዲጎነጩ ያደረገ ነበረ። መስራቹ ፕሮፌሰር ጆሃን አደም እንቅስቃሴውን እርግፍ አድርጎ በመተው ቀሪ ዕድሜውን በጎት ዩኒቨርሲቲ ፍልስፍና በማስተማር የቆየ ሲሆን በወቅቱ በሁሉም ሰዎች ጭንቅላት ኢሉሚናቲ እንዳበቃለት ታስቦ ነበር። የኢሉሚናቲ ማህበረሰብ እንደወደቀና እንቅስቃሴውም እንደሞተ ይቆጠር እንጂ ስሙ ግን ዘመናትን ተሻግሮ የበርካታ የሴራ ተንታኞች መሰረት ለመሆን እንደቻለ መመልከት ችለናል። የፈረንሳይ አብዮት፣ የጆን ኤፍ ኬኔዲ ግድያና ሞት፣ ሌሎችም በርካታ የታሪክ ሰበዞች ከዚሁ ከሚስጥራዊ ማህበረሰብ እንቅስቃሴ ጋር በተያያዘ ስማቸው ለመነሳቱ ፕሮፌሰር ጆሃን አደም ከአራት አጋሮቹ ጋር የመሰረተው ትንሽ ህብረት ከሐሳብ ተነስቶ ዓለምን ማዳረስ ይቻልና እስካሁንም በሰዎች ጭንቅላት ላይ ስሩን የሰደደና ዘመናትን ሲሻገር በርካታ የተነሳበትን ዓላማና ሐሳቡ ጋር የማይገናኝ እውነት ከወዲያም ከወዲህም የተጠለፈበት ነገሩ የገዘፈና በእያንዳንዱ የሥራ ህይወት ዘርፍ ላይ ስሙ የሚጠራ የዘመናችን አስፈሪ ስም እስከ መሆን ደርሶ ማንኛውም ሰው የሚሰራው ሥራ የስኬት ጫፍ ላይ ከደረሰ ኢሉሚናቲ ስለሆነ ወይም ስለሆነች ነው የሚል ካባ እስከ ማለበስም ተደርሷል። የኢሉሚናቲ ማህበር ምስረታው ሰነድ ላይ እንደሚያሳየው ከሆነ የተለያዩ ታላላቅ ሰዎችን ሰብስቦ አንዱን ከአንዱ ማገናኘት ስራው ነበረ። ይህ ማለት እንደ ምሳሌ ብንመለከተው አንድ ሙዚቀኛ መሆን የሚፈልግ አንድ ታዳጊ ካለ ያ ታዳጊ ለሙዚቃ የሚሆንበት እድሜ ላይ ከደረሰ በኋላ ሙዚቃውን ከሚሰሩለት ሰዎች ወይም ባለሀብቶች ጋር በቀጥታ በዚያው ማህበር አማካኝነት እንዲገናኝ ይደረጋል። ሀብቱ ባንኩ ታንኩም ደጁ ድረስ ያለምንም ችግር እንዲመጡ ይደረጋል። በሌላ ሀገር ስልጣን ለመያዝ የሚፈልግ አንድ ሰው ካለ ታንኩም ባንኩም እንዲታዘዙለት ጸጥ ለጥ እንዲልለትና
ለማግኘትና ሁሉም አልጋ ባልጋ እንዲሆንለት ጫና ለማድረግ ጉድጓድ ይቆፍራሉ። የኢሉሚናቲ ሚስጥራዊ አሰራር ዛሬ ይኑር አይኑር በእርግጥ መናገር ባይቻልም ፕሮፌሰሩ ግን ጽፎ እንዳስቀመጠውና የዚህ ማህበር ምስረታ ሰነድ ላይ እንደሚታየው በተመሰረተ በአጭር ጊዜ ውስጥ ማህበሩ ተበትኗል። በተለይም ደግሞ አባላቱ ከ600 መሻገራቸውን ተከትሎ በአባላቱ መብዛት በስልጣን ሽኩቻ በተነሳው ጥያቄ ምክንያት መስራቹ ሳይቀር ማህበሩን በትኖ ከመምራትም ተወግዶ ዘመናትን ሲያስተምር ቆይቶ መሞቱ በታሪክ መዛግብት ተጽፏል። ኢሉሚናቲ ግን በብዙዎች ጭንቅላት ውስጥ ዛሬም የሚታሰብና አለ ተብሎ ዛሬም ድረስ የሚነገርለት ሆኗል። ዓላማውም ሚስጥራዊ አካሄድን የሚከተል እንደመሆኑ ዛሬ አለ ቢሉ አይፈረድም። ነገር ግን አለምም የለምም ለማለት ምንም አይነት ማስረጃ የለም። ስለዚህ አለምም የለምም አንልም። ነገር ግን የኢሉሚናቲ ሐሳብና ጅማሬ መስራቾቹ የመጡበት መንገድም ዛሬ ደረሱበትና ዛሬ ድረስ የተሻገሩበት ነገሮች በሙሉ ከዚህ ጋር የሚገናኙ እንደሆኑ አንዳንዱ ምልክቶቹ ቀድሞ የተፈጠሩና የስልጣን እርከኖቹን ለመለየት ይቀመጡ የነበሩ ምልክቶች እንደሆኑ በግልጽ ተጽፎ ይታያል። አንዳንዶች ደግሞ ኢሉሚናቲዎች የሰይጣን አምላኪዎች ናቸው ሲሉ ይደመጣሉ። ቢቢሲ በዚህ ወር ይዞት በወጣው ዘገባው እነዚህ የሰይጣን አምላኪዎች ይገልጸናል ያሉትን ሐውልት ሰርተው ነበር። በዚህም ከፍተኛ ውዝግብ ተነስቶ ነበረ። ሰይጣን አምላኪዎች በዲትሮይት ያቆሙት ሐውልት በርካቶችን አነጋግሯል። ከነሐስ የተሰራው ሐውልት 9 ጫማ ርዝመት አለው። ባለቀንድ 2 ፈገግ ያሉ ልጆችን የያዘ የሴትም የወንድም መራቢያ አካል የያዘ ቅርጽ በሐውልቱ ላይ ይታያል። ሐውልቱን ለማሰራት $100,000 ወጥቷል። ሐውልቱ ሲመረቅ በመቶዎች የሚቆጠሩ ሰይጣን አምላኪዎች በስፍራው ተገኝተዋል። በወቅቱ በኦክላሆማ ግዛት 10ቱ ትዕዛዛትን ከያዘው የማዘጋጃ ቤት ሕንጻ ፊት ለፊት ሐውልቱን ለማቆም እቅድ ተይዞ ነበር። የኦክላሆማ ከፍተኛ ፍርድ ቤት ግን የመንግስት ይዞታ በሆነ መሬት ላይ ሃይማኖታዊ ምልክት ማኖር አይፈቀድም ብሏል። ሐውልቱ ላይ ያለው ቅርጽ ባፎሜት ይባላል። 12ኛው ክፍለ ዘመን አካባቢ ናይትስ ኦፍ ቴምፕለር በመባል የሚታወቁ ቡድኖች ከደረሱባቸው ስቃይና እንግልት ጋር ይያያዛል። 1100 የሚደርሱት የቡድኑ አባላት ሰይጣንን በማምለክ ይታወቃሉ። ይህንን ክስተትም ከ100 ዓመታት በፊት ከነበረው ሁኔታ ጋር ትስስር እንዳላቸው የሚገልጹ የታሪክ ምሁራን አሉ። በዘመናት ሂደት ስለ ቡድኑ የሚናገሩ ሚስጥራዊ መረጃዎች እየተስፋፉ መጡ። የዳን ብራውን ዝነኛው ታሪክ ልቦለድ ዳቪንቺ ኮድ መነሻ እንደሆኑም ይታመናል። ባፎሜት የሚለው ቃል ሶፊያ ወይም ጥበብ በሚል ይተረጎማል። እንደ አውሮፓውያን ዘመን አቆጣጠር በ1856 የተሳለው የባፎሜት ምስል ዝነኛ ከሆኑት መካከል ይጠቀሳል። ሚስጥራዊ ትርጉም ባላቸው ስራዎቹ የሚታወቀው ፈረንሳዊ የሥነ ጥበብ ባለሙያ ኢፋስ ሌቪ ነው ያዘጋጀው። በሁለት ቀንዶች መካከል ብርሃን ያለው 2 ፈገግ ያሉ ልጆችን የያዘ እንዲሁም የሴትም የወንድም መራቢያ አካል የያዘ ቅርጽ ነው የሰራው። ክንዱ ላይ በላቲን ሶልቪና ካጉላ ተብሎ ተጽፏል። ትርጉማቸውም መለያየት እና መገናኘት ማለት ነው። መገናኘትም መለያየትም የፈጣሪ ስጦታ ነው በሚል ይተረጎማል። የዴቪ ስዕል የሳታኒክ ቴምፕል ንቅናቄ መነሻ ነው። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቪስ እንደሚለው ቅርጹ ሁሉንም ተቃርኖዎች የያዘ ነው። እነዚህ የበላይና የበታች እንስሳና ሰው እንዲሁም ወንድና ሴት ናቸው። ተቃርኖዎቹን ለማስወገድ ያለመ እንደሆነ ባለሙያዎች ያስረዳሉ። በሐውልቱ ላይ በቀኝ በኩል 2 ጣት ሰላም የሚል ምልክት ለማሳየት ወደ ላይ ከፍ ብሎ ይታያል። በግራ በኩል ደግሞ 2 ጣቶች ወደ ታች ያመለክታሉ። ይህም ወደ ላይና ወደ ታች ለመጠቆም በሚል ነው የተሰራው። በተለይም በሬኔሳንስና ሪፎርሜሽን ዘመናት ታዋቂ ከነበረው ጸሐፊ ሄርሜስ ትሪስመስተስ የተሰወረ ሐሳብ ነው። ሐሳቡ በሳይንስና በዓለም አፈጣጠርም ይንጸባረቃል። ሌቪ እንዳለው ቅርጹ የሚያመለክተው ይቅርታና ፍትህ ያላቸው ዝምድና ነው። 2ቱ ሕፃናት በሐውልቱ ላይ እንዲኖሩ የተደረገው ልጆች እንደ ውብ የሥነ ጥበብ ሥራ እንዲመለከቱትና እንዳይፈሩት ነው ሲል ተንታኙ ግሬቪስ ያስረዳል። የሚታየው የፍየል ፊት አስፈሪ ወይም የተቆጣ እንዳይሆን ተደርጓል። የተላበሰው ገጽታ እምብዛም ስሜት የማያንጸባርቅ እንዲሆን የተደረገው በተለመደው የባህል ጫና ውስጥ እንዳይወድቅ በሚል እንደሆነም ይነገራል። ልጆች ስለ ሰይጣን ከሚሰሙት አንጻር በፍርሃት ሐውልቱን እንዳይመለከቱ ለማድረግ እንደተደረገ ባለሙያዎች ይናገራሉ። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቪስ እንደሚለው ሰይጣን አምላኪዎች የሰው ልጅን ባህሪ ይረዳሉ። ከፈጣሪ ይልቅ ለእውቀት መጓጓት፣ አመፀኛ መሆን፣ የግል ነፃነትን መሻት እንመርጣለን ሲል ይገልጻል። ስለዚህ ሰይጣን አምላኪዎች ምክንያታዊነትን እንደሚያበረታቱ ይናገራሉ።
ከዚህ ጋር በተያያዘ ክቡራን አድማጭና ተመልካቾቼ ያገኟቸውን መረጃዎች እነዚህን ይመስላሉ። በነበራችሁ መረጃ ላይ ተጨማሪ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። በመጨረሻም እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እየጠየቅኳችሁ ቻናሉንም ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ። በሌላ መረጃ እስከምንገናኝ መልካም ጊዜን ተመኘው።